እኔ መቼም አልፋታህም። መላ ቤተሰቦችህ ነው የሚይዝብህ። ይሄ ነገር ወጥመድ እንዳይሆን እንደ በፊቱ ዝም ብሎ ያልፉኛል ምናምን ብትል ከሆነ መጨረሻህን አያምርም። ተው ስለ ጊዜ እኔ በምንም ተጸጽቻለሁ። ካሁን በኋላ በእናንተ ላይ ምንም አይነት ግፍ ለመስራት አልፈልግም ብሎ ነው የተናገረው ነበረው። ግን ያኔ ልዑል ይሄ ነገር እንዴት ሊያምነው ቻለ? ለምን ያምነዋል? የሆነ ልዑል አንዳንዴ በጣም ይቸኩላል። ራሱ መስዋዕትነት ሊከፍል ነው የሚፈልገው። በብዙ ነገር ግን መታገስን ነገራቶችን ቆም ብለን አስበን ተመካክረን ስናደርገው ነው እንጂ በአንዴ እንደዚህ የምንገባው ከሆነ ጥሩ አይደለም። ከእሱ አልፎ እሱ የሚከተሉ ሰዎች ሊጎዱ ይችላሉ። በእርግጥ እኔ በልዑል ላይ ብዙም አልፈርድበትም። ለምን ስሙ ጠፍተዋል። ብር ተቀብሎ ነው፣ አጭበርብሮ ነው፣ ፋይል ተቀብለዋል፣ ብዙ ነገር እንከታተለው ነበረ ብለዋል። በእርግጥ አሁን እንደሚከታተለው በግልጽም ተናግረዋል። እንከታተለው ነበር ያልኩ ውሸት ነው፣ ሁሉ ነገር ውሸት እንደሆነ ተናግረዋል። ይህ ነገር ከትላንቱ ወደ ነግሬያችሁ፣ ትላንቱ ነግሬያችሁ ነበር። ግን አሁን ከእነሱ ጋር ላገናኘ እነሱ ያሉበት ቦታ ላገናኘህ ያለው ወጥመድ ውስጥ ሊከተው ይመስለኛል። ብቻ ልዑልን ፈጣሪ እንዳይጠብቀው ሁላችሁ እንድዋ ማድረግ አለባችሁ፣ ጸሎቱን ማድረግ አለባችሁ። ለምን እኔ የልዑል ጉዳይ በጣም ነው የሚያሳስበኝ። በጣም ከምላችሁ በላይ ያሳስበኛል የልዑል ጉዳይ። አንዳንዴ አያሸንፉንም፣ ምንም አያመጡም። ሁሉ ነገር በቀስታ እንፈተዋለን። እኛ ሙሉነን የሚደረገው ነገር ዋጋ ያስከፍላል። ልዑል ይሄ በዚህ ጉዳይ ላይ ለአቤል ብሎ እንደገባ እናውቃለን ሁላችንም። ግን ኋላ ዋጋ እንዳይከፍል ነው እኔ የፈራሁት። እነዚህ ሰዎች ቤታ ወይ አውቁ ይሄ ማቲያስ የሚባለው ሰውዬው አውቆ ደብድበውት፣ ምክንያቱም ብር በኃይለኛ ሊከፈለው ይችላል። ገብቷቸዋል። ብር በኃይለኛ ሊከፈለው ይችላል። የሰው ልጅ ብር ከተሰጠው እኮ አቅሙ አይችልም እንጂ ሙታ ተነሳ ብትሉት ሙቶ ይነሳ ነበር። ግን አቅሙ የለውም። አቅም ያንሰናል። ይሄ ሁሉም የፈጣሪ ስራ ስለሆነ ማለት ነው። ግን እነዚህ ሰዎች ከመጀመሪያ ጀምሮ አካሄዳቸው በሙሉ በብር ስለሆነ አካሄዳቸው በሙሉ አይምሯቸው በሙሉ ብር ደፍኖታል። የሰውን ልጅ ሳይሆን ብር ደፍነዋቸዋል። በቃ ብርና ብር ብቻ ነው የሚያዩት። ብር ከተሰጣቸው ሌላ ነገር በእነሱ ቤት ከንቱ ነው። ሌላ ነገር ምንም አይመስላቸውም። የሰው ህይወት አያሳዝናቸውም። የሰውን ህይወት ልክ እንደ ቅጠል ቢረግፍ ምንም አይመስላቸውም። እነሱ ዋና ብር ይከፈላቸው። ስለዚህ እሱ ለብር ብሎ ይህን ጉድ ተሰብሬ ያለው ተቀጥቅጭ ያለው በመኪና ዳር ጣሉኝ፣ ጫካ ውስጥ ጣሉኝ የሚሉት እኔ ሁሉ ነገር ልዑልን ለማጥመድ ይመስለኛል። ልዑልን ከያዙ በኋላ አቤልን እዛ ውስጥ ሊከቱት እና አሁንም ልዑል እንደ እኔ ሀሳብ ልዑል ቢጠነቀቅ ነው ባይ ነኝ። በጣም ማንኛውም ነገር ተጠንቅቆ ቢሰራ ባይ ነኝ። ያሉበት ቦታ ድረስ በጣም ድርጅት ተደራጅቶ ነው የሚኖሩት አለ። በቃ ሁላቸውም እንደ ወታደር አይነት ናቸው አለ። ለማየት የሚያስፈሩ ምክንያቱም ይበላሉ እኮ እንደ ጉድ። ሰውን ለማጥፋት፣ ሰውን ለመደብደብ፣ የሰውን ልጅ ህይወት ምንም የማያሳዝናቸው ሰዎች ስለሆኑ እንደ ጉድ ነው የሚበሉት። እንደ ጉድ ጉልበት ይሰጣቸዋል። ምንም ሀሳብ የሌለበት ሰው እኮ ሰውነቱ አይከሳም። ምንም ነገር ቢያደርግ ምንም አይመስለውም። ሁሌ በስሜቱ የሚጓዝ ሰው፣ እንደ ሰው በህሊናው ማያስብ ሰው ሁሌ የወረደ አስተሳሰብ ነው የሚኖረው። ልዑል ብዙ ጭንቀት ያለበት ሰው ነው። ልዑል በብዙ ነገር ይጨናነቃል። አንዱ ብቻ አይደለም፣ በብዙ ጭንቀት ውስጥ ነው ያለው። ስለዚህ እነዚህ ሰዎች ተሰባስበው ብቻ ልዑልን የሆነ ነገር እንዳያደርጉት። በእርግጥ የልዑል ሰዎች ብዙ ሆኖ ሊሄዱ ይችላሉ፣ ግን እነዚህ ሰዎች ከዛ በላይ ናቸው ነው ያለው ማቲያስ። አትችላቸውም፣ አትንካቸው። እሺ ለምን ቦታው ነው አሳይሃለሁ ለምን አለው? ለምን ቦታው አሳይሃለሁ፣ ያሉበት ቦታ፣ የተከራዩበት ቦታ፣ ድርጅታቸው ውስጥ ሁሉ ነገር አሳይሃለሁ ነው ያለው። ልዑልን ይሄ ነገር ሊያደርግ ደግሞ ተስማምቶ ድርጅቱ ማን እንደሚመራው ማን ውስጥ እዛ እንዳሉ አበበን ማን እንደወሰደው እያንዳንዱ ነው የተናገረው። ከነ መረጃ ከነ ሎኬሽናቸው ከነ ፍቷቸው ከሁሉ ነገር መረጃ ነው የሰጠው። ስለዚህ ይሄ ነገር አውቆ ልዑልን ለማጥመድ ከሆነስ ልዑልን አደጋ ውስጥ ለመክተት አስቦ ከተነሱስ? ምክንያቱም የእነዚህ ሰዎችን ሰበብ በጣም እየረቀቀ ነው። እንደምታውቁት ብዙ አይነት ወጥመዶች ነው ያዘጋጁት የነበረው። ልዑል ሆነ አቤልም በምን ነገር እጅ አንሰጥም፣ እኛ ማንም አያሸንፈንም፣ እኛ ተሸንፈን አናቅም፣ ከዚህ በላይም ደግሞ የሰራን ጀግኖች ነን ብለው እኮ ነው ሁሉ ነገር ስቴፕ ባይ ስቴፕ የሚጓዙት። ግን ይሄ ነገር እኔ በጣም ነው ያስፈራኝ። ለምን ማቲያስ የሚባለው መጀመሪያ የሆነ ነገር ተደርጎብኝ ነው፣ ካሜራ ተደንቅኖብኝ ነው፣ ከመድኃኒት የሆነ ነገር ብልተውኛል። ይሄ በሙሉ የተሳሳተ መረጃ ነው።
እንደ እኔ ሀሳብ ነው ብላችሁ የተሳሳተ መረጃ ነው እንጂ ሆነ ብሎ ወዶ ፈቅዶ የጀመረው ስራ ነው። እኔ ብር የለኝም ይላል። ብር ከሌለው ለምን የነዚህ አበበን ከሐኪም ቤት ለማስመለጥ ይህን አርብ ለምን ከፈላቸው? አሁንም ይሄ ለሱ ከሚለው በላይ ብር ተከፍሎት ነው ይሄ ድራማ የሚሰራ። ማቲያስ ያወራውን በሙሉ ድራማ ሊሆን ይችላል። በቃ ድራማ ነው፣ ሙሉ በሙሉ ድራማ ነው። ሉልን ለመጥመድ ነው፣ ሉልን ወጥመድ ውስጥ ለማግባት ብለው ነው ይሄ ድራማ ያሰሩት። ምክንያቱም ሉልን ከያዙ አቤልን በሆነ መንገድ መያዝ አያቅተንም ብለው እኮ ነው። ገብቷቸዋል። እነሱ አስተሳሰባቸው እኮ የወረደ አስተሳሰብ እኮ ነው ያላቸው። የዛሬው ነው እንጂ ነገ ያስቡ። እነዚህ ሰዎች በእነሱ ላይ ምንም የደረሰ ነገር የለም። የእነሱ ምንም የተጎዱት ነገር የለም። ግን ለምን ሉልና አቤል በዚህ ልክ ጠምደው እንዲያዟቸው እነሱ ለማጥፋት ለምን በዚህ ልክ ርቀት እንዲሄዱ እኔ አላቅም። በምንም ነገር የደረሱባቸው ነገር የለም። ሉልን የጠመዱት አቤልን በማገዙ ነው። ለምን አገዘው? ለምን የብቻው አልሰራም? የብቻው ቢሆን አናሸንፈው ነበር በማለት እኮ ነው። ምክንያቱም ከአቤል አልፎ ሉል ጀመረው ስራው፣ ከሉል አልፎ ደግሞ ብሩኬ ጀመረው። በዚህ ኬዝ ያልገባ ዘላለም ብቻ ነው እና እንደማይችሏቸው እንደሚያሸንፏቸው ስላወቁ ሉልን ወጥመድ ውስጥ ሊከቱት የፈለጉት። ይሄ ሰውዬው ድራማ ሊሰራ ነው የመጣ። እኔ ሉል ባይሄድ ባይ ነኝ፣ ግን ሉል ተከትሎት ነው የሄደው። ያሉበት ድረስ ማን እንደሆኑ ምን እንደሚሰሩ ለምንስ ይሄ ነገር በሙሉ አበበን እንዲያመልጥ ያደረጉት ምክንያታቸው ምንድን ነው? ሊያ ከአቤል ምን አይነት የግል ጠባላቸው? አይገናኙ፣ አይተዋወቁ። እሱ ቤት ሰራተኛ ሆኗ ነው የገባችው። ለምን በዚህ ልክን አቤል ወጥመድ ውስጥ እንድትከተው የፈለገች? እያንዳንዱ እጠይቃቸዋለሁ ችግራቸው ምን እንደሆነ፣ ከኛ ምን እንደሚፈልጉ፣ እኛ ምን እንዳደረግናቸው ለማወቅ ነው የምፈልገው ነው ያለው። ከዛስ እነዚህ ሰዎች ሁሉ ነገር ዝግጁ ሆኖ ተዘጋጅተው የሚጠብቁ ከሆነ ምክንያቱም በእያንዳንዳቸው በምትሄዱበት መንገድ በሙሉ እናንተ የሚሰልል ሰው አላቸው። በአንተም በኩል ሆነ በአቤልም በኩል ሆነ ሰው አላቸው እነዚህ ሰዎች። ስለዚህ እያንዳንዱ ነገር ይሰማሉ፣ ሜሴጅ ይላክላቸዋል፣ መረጃ ይደርሳቸዋል። ሉል አሁንም ቢሆን ተረጋግተህ ብታደርገው አሪፍ ነው ባይ ነኝ። ነገር ግን አንተ ቸኩለህ ነው የሄድከው። እነሱ አውቆ እኮ ነው በእጃቸው ሊያስገቡ እኮ ነው የፈለጉት። ምክንያቱም እነሱም በዛ አንተ ተደራጅተህ እንደምትጓዝ ስለሚያውቁ እነሱም ተደራጅተው ሊጠብቁ ነው። ይሄ ልጅ እንደዚህ እጁን እግሩን ሰባብሮ የጣሉት እሱ ለብር ብሎ ነው። እሱ እኔ ምንም አያገባኝ ይበላው። ሰው በሰራው ልክ ነው በዘራው ልክ ነው የሚያጭደው እንደሚባል እሱ በዘራው እኮ ነው። ግን አንዳንዴም ደግሞ ሁኔታው ሳየው አውቆ የተደበደበ በቃ አውቆ ብቻ አንተን ለመጥመድ አንተ እዛ ቦታ እንድትሄድ ያደረጉት ነገር ስለ አበበን ደግሞ ምንም ነገር ልጠይቀው እንደማይፈልግ ምንም ነገር እንደማላቅ ለምን መጀመሪያ ከነሱ ጋር ተስማምቶ አይደል የሚሰራው ነበረው። ሁሉ ነገር ተስማምቶ ተዋዶ ተፋቅሮ ለሁሉም የዛ ግሩፕ የሊያ ግሩፕ አዣዥ እኔ ነበርኩኝ። ሁሉም መረጃ ምናምን ማሰባሰብ እኔ ነበርኩኝ። የሆነ መላ ቢጠፋባቸው እኮ መላ የምሰጣቸው እኔ ነበርኩኝ ብሎ እኮ ነው የተናገረው። ስለዚህ በዚህ ልክ ይሄ በሙሉ የተናገረ ይሄ ሰውየው እንዴት ሊታመን ቻለ? ለምን እናምነዋለን? ሉልስ ለምን ታምነዋለህ? ቢያንስ እንኳን እነሱ ጋር ስትሄድ ጊዜ የአንተ ግሩፕም የአቤልም ግሩፕም የብሩኬን ግሩፕም ሁናቸው መሄድ አለባቸው። እንደዛ ስትሄዱም ደግሞ ሚስጥር አያወጡ። እኛ የገባነው ጉድጓድ ገብተው ከኛ ጋር ይገባሉ። ምንም አይነት መረጃ አያቀብሉ የምትሏቸው ሰዎች ነው ይዛችሁ መሄድ አለባችሁ እንጂ በውስጣችሁ እኮ ወደ የሚያቀብል ሰው እኮ አለ። እናንተ ብትገደሉ ብትኖሩ ምንም አደጋ ቢደርስባችሁ ምንም አይመስላቸው እናንተ ስር የሚሰሩ ሰዎች አሉ፣ ጉዳቸው ያልወጣ። ስለዚህ አሁንም ቢሆን ሁላችሁም ጥንቃቄ ማድረግ ነው ያለባችሁ። ሁሉ ነገር በጥንቃቄ ሲሆን ነው የሚያምረው እንጂ የሆነ አያሸነፉኝ የምናቸው አይባልም እኮ። እነሱ እኮ መቼም በቃ ልባቸው እኮ ተደፈነ። በአይምሮዋቸው አይደለም የሚያስቡት። እነሱ የእነሱ አስተሳሰብ የወረደ ስለሆነ አንተ ምንም ቢያደርጉ እንደ ጭራቅ ጭቅ ቢያደርጉ ምንም አይመስላቸው። ለምን? እነሱ ብር ነው የሚፈልጉት። በቃ ብር ካዩ እነሱ ከምንም በላይ ከሰውን ብር ነው የሚያስበልጡት። ከብርን ደግሞ ከሰውን ብር የሚያስበልጥ ደግሞ ከዛ ሰው መጋፈጥ እኔ አግባብ አለው አይደለም። ለምን? ብር አፍቃሪ ናቸዋ።
ብር አፍቃሪ ናቸው። ስለዚህ የሰው ህይወት ምንም አይመስላቸው፣ የሰው ልጅ ምንም አይመስላቸው። ዋና እኔ በልቼ ልኑር፣ ዋና እኔ ተደስቼ ልኑር ነው። ከእንደዚህ አይነት ሰዎች ደግሞ ብንቆጠብ ባይ ነኝ። በቃ ተጠንቅቀን ራሳችን ጠብቀን ልክ እነሱ ባልጠበቁት ልክ ተደራጅታችሁ እነሱ ጋር መቅረብ ነው ያለባቸው። ምክንያቱም እነሱም ተገኝተው ለህግ አካላት አሳልፋችሁ መስጠት አለባቸው፣ ለእጃቸው ማግኘት አለባቸው። ምንም ባልሰራችሁ ስራ ነው ይህን ያህል ወጥመድ ውስጥ እንድትገቡ የተደረገው፣ ስራ እንዲበዛባቸው የተደረገው ባልሰራችሁት ስራ። ስለዚህ አሁን ሉልን ብቻ በሄድክበት በሰላም ተመለስ። ከእነሱም መጥፎነት ፈጣሪ ይጠብቅ። በሄድክበት በሙሉ ሰላምህን ይብዛ። ግን ካሁን በኋላ በእንደዚህ አይነት ተደራጅተው ቁጭ ብለዋል የተባለበት ቦታ የብቻህን ባትጓዝ ባይ ነኝ። 1 2 3 ሆናችሁ ልትጓዙ ትችላላችሁ፣ ግን ከዛ በላይ ሆናችሁ ብትጓዙ ነው የሚሻለው። እነሱ ማሸነፍ አለባችሁ እናንተ። እነሱ እኮ ህይወታቸውን ተወጣጥሮ የሚኖሩ ሰዎች ናቸው። እና ለማንኛውም በሄድክበት በሙሉ አላህ ያሳካልህ፣ ሰላምህን ይብዛ። እናንተ ሁሉም ነገር ትችላላችሁ። አሸናፊ ናችሁ እንጂ አትሸነፉም። በርቱልን። ወዳችኋለሁ። ላይክ፣ ሰብስክራይብ አድርጉ። ባይ ባይ። መልካም ቀን ይሆንላችሁ።